ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በናይሮቢ ካሲናሪ ለቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ የአስክሬን ሽኝት መርሃ ግብር ተካሂዷል። በዚህ ወቅት በተነሳ ብጥብጥ የ7 ሰዎች ሕይወት ማለፉን የዓይን እማኞች ተናግረዋል። እንደ ዓይን እማኞች ገለጻ 2 ሰዎች ከጸጥታ ኃይል በተተኮሰ ጥይት የተገደሉ ሲሆን 5 ሰዎች ተኩሱን ተከትለው በነበረ ግርግር ሕይወታቸው ማለፉን ገልጸዋል። በስታዲየሙ የራይላ ኦዲንጋ አስክሬን ስንብት እየተካሄደ በነበረበት የተወሰኑ ወጣቶች ከጸጥታ አካላት ጋር በፈጠሩት አለመግባባት ጥይት የተተኮሰ ሲሆን አስለቃሽ ጭስም ተወርውሮ ህዝቡ ከስታዲየም እንዲወጣ ተደርጓል። የሀገሪቱ ሚዲያዎች የሟቾችን ቁጥር 2 ብለው የዘገቡ ሲሆን ጉዳት ስለደረሰባቸው ሰዎች እስካሁን ምንም የተባለ ነገር የለም። ጀርመን ዩሮ ተዋጊ ጀቶች በፖላንድ ወታደራዊ አየር ጦር ሰፈር ልታሰፍር መሆኑ ተገለጸ። የጀርመን የመከላከያ ሚኒስትር ቦሪስ ፒስቶሪየስ ተዋጊ ጀቶችን የሚሰማሩበትን የኔቶ አባል የሆነችውን ፖላንድ ከጥቃት ለመከላከል መሆኑን ዛሬ አስታውቋል። ባለፈው ወር 20 የሚሆኑ የሩሲያ ሰው አልባ አውሮፕላኖች የፖላንድን የአየር ክልል ጥሰው በመግባታቸውን መሰማቱን ተከትሎ ነው የአውሮፓ ህብረት የድሮን ግድግዳ ያለውን የመከላከያ ስልት ለመገንባት የወሰነው። ዴንማርክና ጀርመንን ወዲያውኑ በየአውሮፕላን ማረፊያዎቻቸው የሰው አልባ አውሮፕላኖችን እንቅስቃሴ የሚጠቁም ስልትን ዘርግተዋል። የጀርመን መከላከያ ሚኒስትር ዛሬ ይፋ ያደረጉትን ውሳኔም በምስራቃዊ አውሮፓ አካባቢ በአባል ሀገራት ላይ ያንዣበበውን ስጋት ለመከላከል ያለመ መሆኑን ገልጸዋል። ይህ በእንዲህ እንዳለም ፈረንሳይና ጀርመን የሚሳኤል ጥቃት ቅድመ ማስጠንቀቂያ የሳተላይት ጣቢያ በጋራ ልትመክት ስምምነት መፈረማቸውን ዶይቼ ቬለ ዘግቧል። የሩሲያና የአሜሪካ ባለስልጣናት በሚቀጥለው ሳምንት ስብሰባ ያደርጋሉ። ትራምፕ ከፑቲን ጋር ከተነጋገሩ በኋላ እንዳስታወቁት አሜሪካ በሩቢዮ ትወከላለች፣ ቦታውም በኋላ ይወሰናል። ትራምፕ ከፑቲን ጋር ባደረጉት ውይይት ወቅት ጉልህ መሻሻሎችን እንደተደረጉ እንደሚያምኑም ገልጸዋል። የአሜሪካው መሪ ከፑቲን ጋር ያደረጉትን ንግግር ከዘለንስኪ ጋር በሚያደርጉት ስብሰባ ላይም አንስተው ይወያያሉ። እንደ ስፑትኒክ ዘገባ የግብርና ሚኒስቴር በአማራ ክልል ሰሜን ሸዋ ኦሮሞ ብሔረሰብ አስተዳደር ዞኖች የተከሰተውን የግሪሳ ወፍ መንጋ ለመከላከል እየተሰራ መሆኑ ተገለጸ። ዘንድሮ የተከሰተው የወፍ መንጋ ከተጠበቀው ጊዜ አስቀድሞ በመሆኑ በደረሰ የመኸር ሰብል ላይ የከፋ ጉዳት እንዳያስከትል ርብርብ እየተደረገ ነው ተብሏል። በዚህም መሰረት የአካባቢው አርሶ አደሮች የወፍ መንጋውን በባህላዊ መንገድ በወንጭፍ ድምጽ በማሰማት ለመከላከል ጥረት እያደረጉ እንደሚገኙ የኦሮሞ ብሔረሰብ አስተዳደር ዞን ግብርናና መምሪያ ምክትል ኃላፊ ሐሰን ሰይድ ለመንግስት መገናኛ ብዙሃን ተናግረዋል። በብሔረሰብ አስተዳደሩ ጂሌ፣ ጥሙጋና ደዋ ጨፋ ወረዳዎች ላይ የወፉ መንጋ በስፋት መታየቱን አመልክተዋል። በአማራ ክልል የሰሜን ሸዋ ዞን ግብርናና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው የግሪሳ ወፍ መንጋ በተወሰኑ የዞኑ ወረዳዎች መከሰቱን ተናግረዋል። የሰብል ምርታማነት ላይ ተጽዕኖ የሚያስከትሉ ችግሮችን ለመቆጣጠር የሚያስችል ዝግጁነት እንዳለ የተገለጸ ሲሆን የግሪሳ ወፍ መንጋው ጉዳት እንዳያስከትል የሎጂስቲክስ ማጓጓዣ ስራ እየተከናወነ ነው ተብሏል። የኬሚካል ርጭቱ በአፋጣኝ የሚከናወን መሆኑንም አቶ ከበደ አመላክተዋል። አረና ትግራይ ፓርቲ ተቃዋሚ ካሰሙት የቲዲኤፍ አባላት ጎን እንዲቆም አስታወቀ። ፓርቲው ዛሬ ባወጣው መግለጫ ለዓመታት በተለያየ መንገድ ሲንቀሳቀስ የቆየና በተበታተነ መንገድ ሲካሄድ የነበረውን የትግራይ ህዝብ የለውጥ ፍላጎት አሁን አደባባይ ወጥቷል፣ በአመፅ ጀምረዋል። ሲቀጥልም ከቅርብ ጊዜ ወዲህ በትግራይ ውስጥ በርካታ የህዝብ ጥያቄዎች የተነሱት ከህወሓት መልስ ቢጠብቁም መልስ ማግኘት እንዳልቻሉ አስረድተዋል። አረና ፓርቲ በመግለጫው ራስ በራስ የማስተዳደር ጉዳይ፣ የአካል ጉዳተኞችና ታጋዮች ቅሬታ፣ የመምህራንና የመንግስት ሰራተኞች ውዝፍ ደሞዝ፣ የሶስተኛ ዙር 70 ካሬ ቤቶች ማህበራት ጉዳይ፣ የቀድሞው የትግራይ ፖሊስ አባላት ጥያቄ፣ የታክሲና ባጃጅ ሹፌሮች ጉዳይ፣ በሴቶች ላይ የሚደርሰውን ጭቆናና ግድያን በተመለከተ፣ የመሬት ወረራ፣ ህገወጥ የወርቅ ማዕድንን ማውጣትና የመርዛማ ኬሚካሎች መስፋፋት በቅርብ ጊዜ በትግራይ ጥያቄ ያስነሱ ጉዳዮች መሆናቸውን ጠቅሷል። ጨምሮም ከትግራይ ህዝብ የወጣውን ህወሓት እነዚህን የህዝብ ጥያቄዎች በኃይል እንዲታፈኑ በማድረግ ለጊዜውም ቢሆን የለውጥ ፍላጎቱን እንዲጨናገፍ አድርጓል ካለ በኋላ ህወሓት የህዝቡንም ሆነ የሰራዊቱን ጥያቄ መፍታት አቅሙን ፍላጎቱም እንደሌለው መረዳቱን አስታውቋል። ከጥቅምት 8 ጀምሮ የቲዲኤፍ አባላት በአደባባይ ወጥተው ተቃውሞ በማሰማት ላይ መሆናቸውን ጠቅሶ ጥያቄያቸውም አንደኛ ደሞዝና ጥቅማ ጥቅም የሚሰጠው በአድልኦ ነው፣ ሁለተኛ የአንድ ፓርቲ ሰራዊት አይደለንም፣ ሶስተኛ እኛ የምንፈልገውን ሰላም እንጂ ጦርነት አይደለም፣ አራተኛ ቤት መስሪያ ቤት መሬት ይሰጠና፣ አምስተኛ ካድሬዎች የሚንፈላሰሱበትና ታጋዮች የሚያፍሩበት ትግራይን አንፈልግም የሚሉ መሆናቸውን ጠቅሷል። አረና ፓርቲ ጨምሮ እነዚህን ጥያቄዎች ፍትሃዊና ተገቢ ናቸው በሚል እንደሚደግፍና ከሰራዊቱ አባላት ጎን እንደሚቆም አስታውቋል።
የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የካቶሊክ እርዳታ ድርጅት በኢትዮጵያ እያከናወናቸው ያሉትን የልማት ስራዎች አድንቀዋል። ፕሬዝዳንት ታዬ ከኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳሳት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል እና ከድርጅቱ ዋና ስራ አስፈጻሚ ሻን ካህላን ጋር ተወያይተዋል። ፕሬዝዳንቱ በዚሁ ወቅት እንዳሉት የካቶሊክ የእርዳታ ድርጅት በኢትዮጵያ በተለይም አርሶና አርብቶ አደሮችን በመደገፍ በርካታ ተግባራትን እያከናወነ ይገኛል። ድርጅቱ እያደረገ ያለውን ድጋፍ አድንቀው በቀጣይ ለሚያከናውናቸው ተግባራት መንግስት አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል ያለው ኤፍኤምሲ ነው። በሐማስ የተመለሱት አራቱም በህይወት የሌሉ አካላት ከታጋቾች ጋር የሚመሳሰል ዘረመል እንደሌላቸው እስራኤል አስታወቀች። በመጀመሪያው ዙር የእስራኤልና ሐማስ የሰላም ስምምነት ሐማስ 48 እስራኤላውያን ታጋቾችን የመመለስ ስምምነት የነበረ ሲሆን በዚህ መሰረት 20 በህይወት ያሉና 7 በህይወት የሌሉ እስራኤላውያን ታጋቾች መመለሱ ይታወሳል። ሆኖም ከተመለሱ ሰባቱ አራቱ የሚሆኑት በህይወት የሌሉ ታጋቾች ውስጥ አንዱም በዘረመል ታግተው ከነበሩት ጋር እንደማይመሳሰሉ እስራኤል አስታውቃለች። የሐማስን ድርጊት ተከትሎ እስራኤል በጋዛ የሰብአዊ እርዳታ ዳግም እንዳይገባ እንደምታቋርጥና የራፋ መስመር የመክፈቻ ጊዜ እንደምታራዝም ዝታለች ሲል ኤንቢሲ ቢቢሲ ዋቢ በማድረግ ዘግቧል። የሃንጋሪ ውጭ ጉዳይ ሚኒስትር ፒተር ሲያርቶ አሜሪካ ሰራሽ የሆኑ ረጅም ርቀት ተምዘግዛጊ ቶማሃውክ ሚሳኤሎችን ለዩክሬን መስጠት ግጭቱን ሊያባብስ የሚችል መጥፎ ዜና ነው ሲሉ ተናግረዋል። ሚኒስትሩ ይህንን አስተያየት የሰጡት በሞስኮ በተካሄደው የኢነርጂ ሳምንት መድረክ ላይ ከሩሲያው ሚዲያ ጋር ባደረጉ ቆይታ ነው። ይህ አስተያየት የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን ግጭት እልባት ካላገኘ ለኪየቭ አስተዳደር እነዚህ ሚሳኤሎች ሊሰጡ እንደሚችሉ ከገለጹ በኋላ ነው። ፕሬዝዳንት ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በዋይት ሃውስ በሚያደርጉት ውይይት ላይ ረጅም ርቀት ተምዘግዛጊ የጦር መሳሪያዎችን እንደሚፈልጉና ከነዚህ መካከል ቶማሃውክ እንደሚገኝበት ተናግረው ነበር። ሚኒስትር ሲያርቶ በበኩላቸው ፕሬዝዳንት ትራምፕ በሩሲያና በዩክሬን መካከል ሰላም ለማምጣት ላደረጉት ጥረት ምስጋና አቅርበዋል። በአላስካ በተካሄደው የትራምፕና የፑቲን ውይይት አዎንታዊ ለውጦች መታየታቸውን ገልጸው ከግጭት ስጋት ይልቅ ድርድሮች እንዲቀጥሉ ያላቸውን ምኞት ገልጸዋል። ለዩክሬን ጎረቤት ሀገር እንደመሆናቸው ግጭቱን ሊያባብስ የሚችል ማንኛውንም ዜና ለእኛ መጥፎ ዜና ነው ሲሉ የቶማሃውክ ሚሳኤሎች አቅርቦት ሊፈጥር የሚችለውን ስጋት አስረድተዋል። የቶማሃውክ ሚሳኤሎች እስከ 2500 ኪሎ ሜትር ርቀት መጓዝ የሚችሉ ሲሆን ይህም ዩክሬን የሩሲያ መዲና ሞስኮን ጨምሮ በርካታ ከተሞችን እንድትመታ ያስችላል ተብሎ ይታመናል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በበኩላቸው እነዚህ ሚሳኤሎች ለዩክሬን መስጠት አዲስ የግጭት ምዕራፍ እንደሚከፍትና የአሜሪካ ወታደሮች ቀጥተኛ ተሳትፎ ከሌለ በስተቀር የሚሳኤሎችን መጠቀም እንደማይችል አስጠንቅቀዋል። ፑቲን አክለውም ይህንን እርምጃ የግጭቱ ውጤት ባይቀይርም በቅርቡ በሞስኮና በዋሽንግተን መካከል የተገኘውን የዲፕሎማሲ መሻሻል ሙሉ በሙሉ ሊያጠፋው እንደሚችልም ገልጸዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ አስተዳደር የአውሮፓ ህብረት ሀገራት በቻይና ምርቶች ላይ 500% የቀረጥ ጭማሪ እንዲጥሉና ከዚህም የሚገኘው ገቢ የዩክሬን የጦርነት ወጪ ለመሸፈን እንዲውል ጠንካራ ግፊት እያደረገ መሆኑን ዘቴሌግራፍ የተባለ ጋዜጣ ዘገበ። ይህ እቅድ የዩክሬን የድል ፈንድ ተብሎ የተሰየመ ሲሆን የአሜሪካው የግምጃ ቤት ጸሐፊ ስኮት ቤሴንት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ዋሽንግተን ከመጓዛቸው በፊት ይህንን ሀሳብ ለአውሮፓ መንግስታት እንዲያስተዋውቁ ኃላፊነት እንደተሰጣቸው ተገልጿል። ይህ ሀሳብ የቀረበው ፕሬዝዳንት ትራምፕ የንግድ ጦርነት ብለው ከሰየሙት በዋሽንግተን እና በቤጂንግ መካከል ካለው ሰፊው የውጥረት ምዕራፍ አንዱ አካል ሆኖ ነው። ዋሽንግተን ከዚህ ቀደምም የአውሮፓ ሀገራት ቻይና ከሩሲያ ነዳጅና ጋዝ በመግዛቷ ምክንያት ቅጣት እንዲጣሉባት ስትወተውት ቆይታለች። የገንዘብ ፈንዱ መቋቋም ዩክሬን ከአሜሪካ ልትገዛቸው ከምትፈልጋቸው ቶማሃውክ የተባሉት ረጅም ርቀት ተምዘግዛጊ ሚሳኤሎች ጋር በቀጥታ የተያያዘ ነው። የትራምፕ አስተዳደር የአውሮፓ ሀገሮች ወጪውን የሚሸፍኑ ከሆነ ለዩክሬን ሚሳኤሎችን ለመስጠት ፈቃደኛ ሊሆን እንደሚችልም ፍንጭ ሰጥተዋል። ሮብ ዕለት በብራስልስ በተካሄደው የኔቶ የመከላከያ ሚኒስትሮች ስብሰባ ላይ የተገኙት የአሜሪካዊ ጦርነት ጸሐፊ ፒት ሄግሴት ዋሽንግተን የአውሮፓ ሀገሮች ለዩክሬን የሚገዙትን የአሜሪካ የጦር መሳሪያዎች ወጪ ይበልጥ እንደሚሸፍኑ እንደምትጠብቅ በድጋሚ ተናግረዋል። ሞስኮ በበኩሏ የምዕራባውያን ወታደሮች እርዳታ የግጭቱ ውጤት ሊለውጡ እንደማይችሉ በተደጋጋሚ ገልጻለች። ግጭቱ ሩሲያን ለማዳከም በኔቶ የተቀነባበረ የውክልና ጦርነትና ለህልውናዋም ትልቅ አደጋም እንደሆነ ተቆጥረዋለች። የእነማይ ወረዳ ምክትል አስተዳዳሪና የወረዳው ስራና ክህሎት ጽሕፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ጥቅምት 6 ቀን 2018 ዓ.ም በቢቸና ከተማ በተፈጸመ ጥቃት ህይወታቸው ማለፉ ተገለጸ። አባ ኮስተር ብርጌድ የተባለና ከፋኖ ጋር ግንኙነት እንዳለው የሚነገርለት ታጣቂ ቡድን ለጥቃቱ ኃላፊነቱ ወስዷል። የእነማይ ወረዳ አስተዳደር ባወጣው የሀዘን መግለጫ መሰረት አቶ አዲሱ ከጧቱ 12 ሰዓት ተኩል ሰዓት አካባቢ ከመኖሪያ ቤታቸው ወደ ስራ ቦታቸው ሲንቀሳቀሱ ነው በጥይት የተገደሉት። አስተዳደሩ ጥቃቱን ያወገዘው ሲሆን መንግስት ችግሮችን በውይይት
በውይይት ለመፍታት ጥሪ እያቀረበ ባለበት ወቅት የተፈጸመ ጥቃት መሆኑን ገልጿል። አስተዳደሩ አቶ አዲሱን የህዝብንና የመንግስትን ተልዕኮ ለማስፈጸም ቀን ከሌት ሲተጋ የነበረ ታታሪ የህዝብ ልጅ ሲል የገለጻቸው ሲሆን በአካባቢው የሚካሄደው የጸጥታ ማስከበር ኦፕሬሽን ከጸጥታ ኃይሎች ጋር በመቀናጀት ተጠናክሮም እንደሚቀጥል አስታውቋል። ኃላፊነቱን የወሰደው አባ ኮስተር ብርጌድ በሟቹ ላይ ከባድ ውንጀላዎችን አቅርቧል። ቡድኑ ባወጣው መግለጫ አቶ አዲሱ ለአገዛዙ ታማኝነታቸውን ለማሳየት የራሳቸውን ህዝብ ሲያስጨፈጭፉ ነበር ብሏል። በተጨማሪም የዲማ ቅዱስ ጊዮርጊስ ገዳም እንዲወድም ትዕዛዝ በመስጠት የሐዲስ ዓለማየሁ ሙዚየም በማቃጠል እንዲሁም በእነማይ ወረዳና በቢቸና ከተማ የፋኖ ቤተሰብ ናቸው በሚል በርካታ ዜጎችን ለእስርና ለስቃይ ዳርገዋል ሲል ከሷል። ይህ ጥቃት በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከዓመት በላይ ከዘለቀው ግጭት ጋር የተያያዘ ነው። በግጭቱ ወቅት በመንግስት ባለስልጣናት ላይ ያነጣጠሩ ጥቃቶች በተደጋጋሚ ሲዘገቡ የቆዩ ሲሆን ይህ ክስተት በአካባቢ ያለውን የጸጥታ ሁኔታ የበለጠ ሊያወሳስበው እንደሚችልም ስጋት ፈጥሯል። ከ300 በላይ ድሮንና 37 ሚሳኤል ተደብድበናል ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ባስተላለፉት መልእክት በሩሲያ መጠነ ሰፊ የአየር ድብደባ እንደተፈጸመባቸው ገለጹ። በመልእክታቸው ሌሊቱን ከ300 በላይ ድሮንና 37 ባላስቲክ ሚሳኤል በመጠቀም ጥቃት እንደደረሰባቸው አስታውቀው ይህም በተለያዩ ግዛቶች ላይ መከናወኑን አስረድተዋል። ፕሬዝዳንቱ እንዳሉት በዚህ ጥቃት ሩሲያ ክላስተር ቦምቦችን የተጠቀመች ሲሆን ይህንም የጉዳቱ መጠን ከባድ አድርጎታል። ሲያስረዱ ሩሲያ እጥፍ የሚባል የሽብር ጥቃትን ፈጽማለች። አንዴ አደጋ ካደረሰች በኋላ እዚያ ቦታ ደርሰው እሳት በማጥፋት ላይ በነበሩ ሰራተኞች ላይም በድጋሚ ጥቃት አድርሳለች ካሉ በኋላ ሰሞኑን በሀገራቸው የኃይል መሰረተ ልማት ላይ ተደጋጋሚ ጉዳት መድረሱንም አስታውቀዋል። ዘለንስኪ ንግግራቸውን ሲቀጥሉ ፑቲን አሁን ዓለም የሚለውን መስማት ያቆመ ደንቆሮ ሆኗል። ስለዚህም እሱም ማናገር የሚቻለው በሚሰማው ቋንቋ ብቻ ነው። ይህንን ቋንቋም ከባድ ጫናና ጠንካራ ማዕቀብ ነው፣ እንዲሁም ለእኛ ረጅም ርቀት የሚወነጨፉ ጦር መሳሪያዎችን መስጠት ነው ብለዋል። በደቡብ ኢትዮጵያ ክልል ጌዲዮ ዞን ወናጎ ከተማ አስተዳደር አንድ ወጣት በግዴለሽነት አያያዝ ከፖሊስ በተባረቀ ጥይት ህይወቱ ማለፉን የአካባቢ ባለስልጣናት ለቲክቫህ ኢትዮጵያ ገልጸዋል። በወናጎ ወረዳ አንድ በጋራጅ ስራ የተሰማራ ወጣት ትናንት ለሻይ በተቀመጠበት አጠገቡ የነበረ ፖሊስ ጥይት ባርቆበት እንደቆሰለና ወደ ሕክምና ቢወሰድም ህይወቱን ማትረፍ እንዳልተቻለም ተሰምቷል። በቦታው የነበሩ ሰዎች ፖሊሱ መሳሪያውን አቀባብሎ ጭኑ ላይ አስቀምጦ ነበር፣ ይሁን እንጂ ጥይት ለማቀባበል የሚያደርስ በአካባቢው የተለየ የጸጥታ ችግር አልነበረም ብለዋል። ስለ እውነቱ አንድ የአካባቢ ባለስልጣናት ያነጋገረ ሲሆን ጥቃቱን ማድረሱን አረጋግጠው ድርጊቱን የተፈጠረው ግን ወናጎ ወረዳ ላይ ሳይሆን ከተማ አስተዳደሩ ላይ ነው፣ ከተማ አስተዳደሩና ወረዳው ይለያያሉ ሲሉ ገልጸዋል። እውነቱን ሲያስረዱም አንድ ፖሊስ ጥይት ባርቆበት ነው ልጁ ላይ የሞት ጉዳት የደረሰው፣ ፖሊስ ሆን ብሎ ያደረገው ነገር አይደለም ነው ያሉት። ከተማ አስተዳደሩ ውስጥ በአጋጣሚ የተፈጠረ እንጂ ሆን ተብሎ የተደረገ ድርጊት አይደለም ያሉት እኚሁ አካል ፖሊሱ በህግ ጥላ ስር ነው ያለው ሲሉ ተናግረዋል። ጥቅምት 6 ቀን 2018 ዓ.ም በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ እና አጠቃላይ ስፔሻላይዝድ ሆስፒታል ውስጥ ባልታወቀ ምክንያት ድንገተኛ የእሳት ቃጠሎ መከሰቱን የአካባቢ ምንጮች አስታወቁ። የጉዳቱ ክብደት እሳቱ በተለይ በሆስፒታሉ የሚጠቀምበትን ዋና የመድኃኒት መጋዘን ያወደመ ሲሆን በውስጡም የነበሩት በሚሊዮኖች የሚቆጠሩ የሕክምና መገልገያ መሳሪያዎች፣ ቁሳቁሶች ሙሉ በሙሉ በእሳት ወድመዋል። ይህ በሆስፒታሉ አገልግሎት ላይ ከባድ ጉዳት ሊያስከትል እንደሚችልም ይጠበቃል። ቃጠሎው ከተነሳ በኋላ በአፋጣኝ ተረባርበው አደጋውን በቁጥጥር ስር ማዋል ችለዋል። ከተሳተፉት መካከል የዩኒቨርሲቲው ሰራተኞችና የጤና ሳይንስ ተማሪዎች፣ የአክሱም ከተማ ጸጥታ አባላትና ማዘጋጃ ቤት ሰራተኞች፣ የከተማ ወጣቶች፣ ፌዴራል ፖሊስ አባላት፣ ከኢትዮጵያ አየር መንገድ የተውጣጡ የእሳት አደጋ ሰራተኞች በሁሉም አካላት ትብብር አደጋው ተረጋግቷል። የእሳት ቃጠሎው መንስኤ ምን እንደሆነ እስካሁን በይፋ ያልተገለጸ ሲሆን የአደጋው መንስኤ ምን እንደሆነ ለማጣራት ምርመራ እየተካሄደ መሆኑም ተገልጿል።